አይደለም ቤታ ምን አርገሻት ነው ግን የምትሄድብሽ? እሷም ተጨመረች። ቤቷን ከፍታ እየረገጠችሽ እኮ ነው። ለዛ ነው ተናድጄ ምንድነው የተፈጠረው? አሁን አዘጓት እንትና ገብተው አዘጓት ዳኒ ቤታ ተጨመረች። አዎ አሁን ከሷ ጋር እኮ ነው የምመጣው። አውቀሽ ባለጌ አባቴ ሙት አይሽማ በልደው አታችኋል። ኧረ እኔ አልተጣላሁም። ለምን እመጣለሁ? ምን አርገኝ? ምን ደሽ ቀላቀስቁዞባታል? ምን አንተ እንትን ተለዋወጠችብህ እንዴ? ያቺ ዱባይ ያስቀምጣችሁ የምትቀልዋት ናት እንጂ የምትለፈልፈው ማ ጉቺዬ ነው አክስቴ። አክስትህን? አዎ እሷ ናት። ማ አንቺን አትናገርሽም እሷ። የት ነው ያለው ግርማ ሙቶላ? ኖ እኔ አሁን ቤታ እኮ ልጆች ሲለምኗት እንዴ ምንድነው ታክሲ ጋር ነው ወደ አንቺ እንደዚህ አትናገር። እሱን ቶ ይቺ አህያለች እንጂ እኔ በአጭር የመጨረሻ ምነግርሽ እግዚአብሔር በምንም አልባረከሽም። ይቅር ይበለኝ ከፈጣሪ ጋር ልነካካና እግዚአብሔር በምንም አልባረከሽም። በልጅ ቢባል በልጅ አልባረከሽም። ልጅሽን አውጥተሽ ስትሰድቢ ስታዋርጂ ነበርሽ ነሽ። በትዳር አልባረከሽም። አርጅተሽ ተቋቅተሽ ትዳር አይደለም አንድ ጎረምሳ አስገብተሽ ተጠቃቀመብሽ ሆድዬ ገልብጦሽ ወጣ። በሰራሹ ስራ እንግዲህ ለኦሮሞ ታገልኩ ባልሽው በዛ ልክ እንኳን አልተከበርሽ። እኔ ስንት ታናሽሽ ኳላሽ የመጣውኝ የአማራ ልጆች ምን ያህል ሞተው ነው የሚወዱኝ። ያ እንኳን አልተከበርሽበት። በምኑ አልበላት ሌላ እንግዲህ በምን በሁሉም ነገር እግዚአብሔር ምንም ነገር አልሰጠሽም። ምንም ነገር በምንም ነገር ፈጣሪ አልባረከሽም። ቤታዩ ማንጃሮ ነፈሰብሽ እኮ ሞች መቀሄሽ አስወ ሰው እንኳን አንድ አመት እንኳን ፌመስነቱን አይተው 6 ወር እንኳን መንጋሽ እኮ የነፈሰብሽ ሬሳ እኮ ነሽ። ሬሳ እኮ ነሽ። አስወ ገና ለመኖር ከበክትነትሽ አልወጣሽም። ይሄ ነው ልዩነታችን። ዝም ስልሽ ምፈራሽ መሰለሽ እንዴ? አንቺ ከአንድ ወይኔማ ማአት ነገር ነው የምናገረው ስላንቺ ማአት ነገር ነው የምናገረው። ነው ጋይስ እየሰማሁት ነው። ይሁንና እየሰማሁት ነው። ቁጭ ብላ የተሳደበኝ ቁጭ ብላ ዝም ስላልኳት ስላለፍኩሽ ያቺን ሰላም የምትባል ወንድ ካላስረገዝኩ ብላ የምትንጣጣው ነው የተውካትኝ። ምመልስለትን ሰው ለይቼ ስለማቅ ለአንቺ ግን ማለት ነው የረገጥኩ የልብሽን እኮ ስሚ አምላኬ ልብሽ ስለረካ መስሎኝ እኮ መተሽ ተልከስከሰሽ አንበሳ ይሰጠው ስንት አመት ሙሉ ፊንገር ነፍስሽን አስጨንቃ ስታስለቅስሽ እኔ ቤት ታሳር በደብዳት መተሽ ዘረቢስ ድሮም ዘር ከሌለው ተወልደሽ ነው። ቢያከብርሽ ኖሮ አባትሽና እናትሽን ቢያከብር ኖሮ እናትሽ ከይልክሽ ነበር። ቅማላም ዘር በስባሳ ዘርሽ ነው ታውቂ ሄደሽ አማራ ላይ የምትወተፊ አባትሽን ጠርተሽ እናትሽን ድገሚ ብሉሽን ማታቂ አባቴ ያን ጊዜ እኛ ጋር መጥተሽ ምን አባሽ ስትይ ነበር ተናገርሽ ወይንስ ትንሽ ጡታችን እኔና አንቺ ተለቅለቅ ሲል በስተት የወለድሽ ልጅሽ መሰልኩሽ? ጡቴ አሁን ለነገሩ እግዚአብሔር ይመስገን ከስቷል። ጡቴ ትልልቅ ዲጅኖ ሲያካክልልሽ ተመሳሳይ ሆንልሽ። ከዛ ደግሞ ያቻለች ሰርጀሪ ያለችልሽ በቃ አንድ ማች አገኘው ሰርጀሪ ልጄ ናት በቃ ብለሽ እኔ ላይ የምትሰፍሪብኝ ረገጣ ተጀመረ። ጋይስ እግዚአብሔር ምስክሬ ነው። እኔ መንካት አልፈለኩም ነበር እውነት ለመናገር አምላክ በሚያውቀው። ግን ቅድም አሳስቄ አለፍኩ ጋይስ አሳስቄ አለፍኩኝ። እሺ ይሁን ብያት ይሁን ጂጂ ይሁን አንቺም ላንቺም አላግዝም ለሀገሬም ልጅ አላግዝም። ተፋይቱ ሴቶች ናችሁ ይሁንላችሁ ተጣሉ። ጂጂ አንቺም ከጉቺን ከነካሽ በደንብ ጊፍት መጥቼ ፑሽ እያደረኩ ከስራሽ ቀብጣለሁ። ጉቺም አልኩኝ አለፍኩ። ስወጣ እየረገጠችሽ ነው ስደቢያ ቤታ። እኔ አሁን አልተሳደብኩም። እኔ ይልሽ ጂጂ ሊደርስሽ ይችላል። ቁጭ ብዬ እንደ ድሮዋ ቤታ አይደለሁም። እንዲህ ቁጭ ብዬ አንቺ ባሽሙር ስትነኪኝ ምናምን እንደዚህ ቁጭ ብዬ አልሰዳደብሽ። በጠዋት እመጣለሁ ተፍ እላለሁ እላይሽ ነው ሲሮጥ ትቆጥሪያለሽ። ከጨረስኩ በኋላ እንደዚህ ሰዓት ሳገኝ ማለት ነው አንድ ሁለት ይሄድብሻል። በዘር ደግሞ ከመጣሽ እንዳንቺ ወርጄ በዘር አልሰዳደብም። ለምን ሁሉም ሰው ማንነትሽን ያውቀዋል። ገባሽ? ጂጂ
አንቺ እኮ አማራን ሰድበሽ ጉራጌን ሰድበሻል ትግሬን ሰድበሽ እያልኩ አልልሽም። ለምን በማንነቴ ስለሚያውቁሽ ለህዝቡ ማሳወቅ አይጠበቅብኝም። ብልግናሽን ግን አስረግጬ ነው የምነግርሽ። ያለብሽ እዳ አይበቃሽም እንዴ? እዛም ሲሰድቡሽ ያችን ነጭ እንዴ ጸጥ ብለሽ ከጉቺ ጋር ተሰዳደብም እንዴ? አትረጋገጭም እንዴ? እኔ ላይ ምን አስመጣሽ? ጉቺ ቤታ አምታሻለኝ። አንቺማ ብታስቢ ኖሮ የእውነት ለኔ ብትቆረቆሪ ብታስቢ ኖሮማ ያኔ ጉቺ መጥቼ እኔ ጉቺ እኮ ተናግራሽ አታውቅም ጂጂ አረፍቺ ምናምን ስልሽ ቤታ እንዲድቆ አንቺን ብላሻለ ብለሽ ትነግሪ ነበር። ዛሬ ስትጣሉ ጠብቀሽ የተናገርሽ እኔና ጉቺ እንድንጣላ ነው። እንኳን እሷን ጉቺን አይደለም ያገሬን ሰው አይደለም አንቺ ጂጂ ስንት ነገር ተባብለን እንኳን አንድ ቀን በመልካም ነገር ተናግረሻል ብዬ እንኳን ላሽ ያልኩሽ ሰው በአሽሙር ስታወሪ ማለት ነው። እኔ አሁን አልኩ እንዴት ታውቂኛለሽ? አንቺ እንዳወራሽ ላውራልሽ። ኦኬ የማህፀን ግርግዳ ማለት የቫጂናችን ዳርና ዳሩ ላይ የጡንቻ መላላት ነው ሽንት የማያስቋጥር። ከቻልሽ ይህንን ስፖርት ስሪበት። ይሄኛው ስሪበት የእሙሙሽ ጡንቻ እንዲኖር። ካልሆነ እሙሙ ላይ ቦቶክስ ይሞላል። አስሞይ ሁሉ ነገር ሻውን ቦቶክስ ሆኗል አይደል? ከንፈርሽንም መሀይብ ደደብ ያ ሰው እንደዚህ አይነት ብር ሲያገኝ ትምህርት ቤት ነው አሜሪካን ውስጥ ከፍሎ የሚማረው። ኦኬ አላማ ፊውቸር የሌለሽ ደደብ ስለሆንሽ ድሮ እስከማን ተፈጠርሽ? ስለረካ መስሎኝ እኮ መተሽ ተልከስከሰሽ አንበሳ የሰጠሁሽ ስንት ዓመት ሙሉ ፊንገር ነፍስሽን አስጨንቃ ስታስለቅሰሽ እኔ ቤት ታሳር በደብዳት መተሽ በደስታ አንበሳ የሰጠሽኝ አንቺ ነሽ። ታውቂኛለሽ። ዝምታ ፍራቻ አይደለም። ዝም ስልሽ ፈርቼሽ አይደለም። አህያ ባለፈው ከዚህ በፊትም በጎች ምን ተከታያ ስትይ እያለፍኩ እየሳኩ አሳልፍሻለሁ። ለምን ይሉንታ አለኛ። ይሉንታ ቢስ እንዳንቺ ልጇን ቆርጥማ በአደባባይ እንደበላቸው አይደለም። እኔ ያየሽ በዘር እንኳን ተለያይተን ዘሬን ስትሰድብ የነበር ሰው ትታለች አንድ መልካም ነገር ተናግራለች ብዬ ህሊና ይዞኝ ትቼሻለሁ ስትሰድቢ። ኖ ጋይስ በጣም አበዛችሁ። በአሽሙር ትናገረኛለች ዝም ላለው ስቄ። ባለፈው መብቴ እኮ ነው ፋኒ ጋር የመግባት መብት አለኝ። ግን ጥሩ ነገር ተናግራለች ለኔ መልካም አስተሳሰብ አላት ብዬ ተውኳትኝ አለፍኳት። ኖ እኔን ተሳድባለች ቤታዩ የምትባይ ምናምን መቤቴ። እኔ ኮመንት ላይ ስትጽፉ ስላላመንኩ ነው ያየዋትኝ። ቅማላ እኔ ላይ እንዳትደርሺ እዛው ራስሽን ቻይ። ከፈለግሽ እረግጥሻለሁ ነው የምልሽ። የስንት ታናሾችሽን አንዴ እነ ዲቦራን አንዴ ማንን ስትሳደቢ ንቀው ትተውሻል። እኔ ግን አልንቅሽም። ተፋችኝ እኔን ተከብረሽ ተቀመጭ። ልክስክስ ደግሞ ስናገርሽ አሁን አልተናገርኩኝም ጂጂ። ምናገርሽ አነጋገር ደግሞ እያመጣው የገዛ ልጆችሽን እምታዋርጂ ሰድቦ ለሰዳቢ ምሰጭ አንቺ ባለጌ ነሽ። እኔ እንኳን ብሳደብ እዚህ ቲክቶክ ላይ ማላቃቸውን ያላሳደጉኝን አብሬያቸው ያልኖርኩትን ያልበላሁትን ያልጠጣኋቸውን ሰዎች ነው ብናገር። አንቺ ከበላሽ እኮ እንጀራ ከቆረሽ እኮ ሰው ጋር እኮ ፍሬን ሳይቀር ሁሉ የምትሰዳደቢ ነሽ። አብሮሽ የተኛውን ገላሽን አሳልፈሽ የሰጠሽውን እኮ ሆዴ የምትዩን ሰውዬ እኮ ማለት ነው በአደባባይ ካልሲ የለ ምን የለ እያልሽ ከስንት ታናሽ ከወርድሽ የምትሰዳደቢ ነሽ። ለነገሩ ብሰድብሽም ምንም አይመስልሽም። እፍረት ቀሌት የመጀመሪያሽ አይደለም። ቀሌትን እድሜ ልክሽን 13 ዓመት ስትከናነብ የነበር ሴትዮ ነሽ። እንዴት ታዲያ ሰው ቢሰድብሽ? አህያ እኮ ብትረገጥ እኮ እርግጫ ያማትም ለምደዋለች። ጋይስ ኖ በቃ አበዛችሁ ማለት ሰው ሲያልፋት ሲታገሳት። እኔ እንዳው እንደዛ እንኳን በአሽሙር ተናግራኝ እንኳን ቤቷ ሄዳለሁ። በቃ ከክፋት አይደለም የተናገረችው ኮመንት ላይ ሄዳለሁ ምናምን ነገር። እግዚአብሔር ምስክሬ ነው ጋይስ። ዛሬ ስሜን ጠራች። ምንድን ያልኳትኝ እኔ እንዳውም ገብቼ በሁለታችሁ ማል እኔ አልገባም፣ ባንቺም በጉቺም አልገባም። ጉቺ ጓደኛዬ ናት፣ ያገሬ ልጅ ናት። በሁለታችሁ ማል አልገባም። ገባችሁ ዶቼ? እኔ አልገባም። ሴቶች ናችሁ፣ ተረጋገጡ። ጉቺ በ50 ዓመትሽ ጠዋሪ የለሽ ቀባሪ የለሽ። እኔ ሲውልሽ ተጣላውም ልጄን ቤተሰቤንም አዋረድኩ። እቅፍ የሰርናት እሱ ብቻ አይደለም። አስበሻል? ፊሎ አለች፣ አዳም አለ። እኔ ዳሁኝ በ60 ዓመቴ ስል ኦማ ግራማ አረ መንገዱን እያየሽ ነይ ግቢ፣ ነይ ወደዚህ ግቢና ነይ ብለው ቦታ እናድረስሽ። እኔ ያንቺን ነገር 50 ዓመት አይደለም ከአሁኑ ማን ነው የሚያይሽ? አቶ ዮናስን ያጅ ናቸው።
ታናናሾች ለእዳ ልትሆኝ በአሜሪካ ነገር። ለዚህ ነው ታናናሽ እህቴን ወዳታለሁ ታናሽ እህቴን እንደዛ መውደቂያሽ እሷ ላይ ስለሆነ ያደለው ልጅ ይዞ ነው የሚሄደው። ያ ጋሪውን እየገፋ ልጆችን ሰው ያ የተከበረች ሴት ተነሽና ቁጭ ወጣ ገባ አትበይ። በፌክ አካውንት ነኝ። ዛሬማ እንቅልፍ የለሽ። በኋላ ስትመጪ እንዴት ያልሽ ዛሬ እኮ አልተኛም። አዎ ስትመለከችልኛል። ውሸላውን አይቻለሁ። ደፍሮኛል። ተደፍሬያለሁ። እሷን የምታክል ጥንግሎ ሴትዮ ፋኒ ይህንን የሚያክል ልጅ ሊደፍራት ሲታገላል። አንቺ በጡቶችሽ ማለት ብናደርገሽ ፋኒዬን እንዳሮጌ ቁና እንደተጣለ ጣሳ አታጣምሚም እንዴ? ማማዬ እንዴ ፋኒ ደፍሮኛል። ለአንቺ ወሸላው አይደለም ቅንድቡም አይቆምለት። ፋኒ ይቅርታ ምንም ማድረግ አልችልም። ይኸው እንግዲህ አነቃቃችኝ። ወሸላው አይደለም ቅንድቡም አይቆም የፋኒ ሊደፍረኝ ብሎ ምናምን። እሺ የኛ ድንግል የጆሮ ድንግል የለሽም አንቺ ግርግር ሴትዮ። የጆሮ ድንግል እንኳን የለሽም። እንኳን አይደለም የዛማ ተይኝ፣ የዛ ተይኝ እሱ ለፈጣሪ ሰጥቼዋለሁ። መቼስ ገብቻ ላይ ፋኒ እንኳን አይደለም ለአንቺ እቃው ሊገጠርለት ይቅርና ሊቆምና ሊደፍርሽ ይቅር ለመድፈር ያስብና ማለት ነው። የዚህ ጭቅንድቡ ዘለላ እንኳን ቀጥ አትልም። ቢል ራሱ እኛ በጀል እናስተኛዋለን አይልም እንጂ ለአንቺ ማንም አይቆምበትም። ፋኒ ሊደፍረኝ ያ ፋኒም ጋግርታም ነው አይናገርም። ፋኒም ጋግርታም ነው አይናገርም። ጸጥ አለሽ እንጂ ማለት ነው። አንቺ ነሽ ልትሰፍሪበት የነበረው። ያው ሆዴን ሰፈርሽበት፣ ወገቡን ገነጣጣልሽው። እድሜ ለማሪ ጥሩ ሴት መልካም ሴት ስለነበረ ቡላውንም ሻኛውንም እየሰጠኝ ጥግንግና አድርጋ ወንድማችን ሆዴ በትናንትና ሁለት ከፍሬ ጋርና ከማሪ ጋር ሆነው ክለብ ውስጥ እየጨፈሩ ይገኛል። ወገቡ ተጠጋግኖ የሆነ ሳለ ወገቡን እንቅጥቅጥ አድርገሽ ነበር። ፋኒ ደግሞ ቢሆን አስቡት፣ ትንሽ እንደው ሆዴ ይሻላል፣ ሰውነቱ ሞላ ያለ ነው። ፋኒ ቢሆን አስቡት፣ የኔ ጌታ እንኳን ወሸላው አጥንቱም አይቀመጥ ታሟሚው ነበር። ሊደፍሬ ልክ እንዳንድ ፍሬ ልጅ ሹልም እያለች ሊደፍሬኝ ብሎ እግዝህ ታውቃለህ። አሁን አንቺ ድፈረኝ ነው የምትይው። ፕሊዝ ፕሊዝ ፋኒ ድፈረኝ እያልሽ ነው የምትውለው። እንኳን ፋኒን አይደለም ማለት ነው አኬን ብታገኙ አትምሪው። ሰፈር ነው የምትይበት። አሁን አክሊሉ አይናፋር ነው። አክዬ እንዳንጣላ ውዴ ትንሽ ልጠቀምብህ ላስላሱ። እንኳን ፋኒን አይደለም አኬን ብታገኙ ተሰፍሪበታለሽ እንዴ። እግዚአብሔር በህይወቴ ለመጀመሪያ ጊዜ የልጄ ባል ሊደፍረኝ ብሎ ብላ እች የምታገል ትልቅ ሴትዮ በመንቋቋያ ሰዓት መታ ፋኒ ሊደፍረኝ ነው። ወርደሽ ያዋረድሻቸው እኮ አንቺ ነሽ እኮ። ልጅሽ እኮ እንደ ማንኛውም ሰው ያልተወደደችው ምን ያለች በአንቺ በሰራሽው ግፍ ነው እንጂ ሳምሪ ቆንጆዬ ልጅ አለችሽ። እኔ አልክድም፣ ልጅሽ ቆንጆ ናት። እንዲህ ወጣ የምትናገር በአንቺ የተነሳ አንቺ በሰራሽው ግፍ አንቺ በሰራሽው የተነሳ ቅሌት የተነሳ ልጅሽን ለዛ ነው ፊታቸውን ሰው ይነሳት ገጣታለች። አይተዋይ እኔ አልክድም እኮ ለእኔ ቆንጆ ናት ሳምሪ፣ ለእኔ ቆንጆ ናት። አሁንም እናትሽን ረግጣት አለው ግን ቁንጅናሽን እኔ አልክድም። ቆንጆዬ ናት፣ ለእኔ ልቅም ያለች ናት። ጋይስ ገረጦ ብትሉ ምን ብትሉ ይህንን አልክድላትም። እኔ እንደሱ አይደለም። ግን እናትሽን ፕሊዝ ሳምሪ አስጠምዳት። ሰው ሳይነካት አትድረስ። ሰው ሲያልፋት ትለፍ፣ ማለፍን ትልመድ። አሁን እሷን ስነካ ሰው ያየኛል፣ ሌላውን ስነካ ላጊ ያይሻል። እኔ ግን ሸቅልብሻለሁ። ማርጊያ ምን ነው የምልሽ? እኔ በረከት ነው የምትሆኝ። እንደውም ጂጂ እንኳን ነካሽኝ በረከት ነው የምትሆኝ። ሰው በነካኝ ቁጥር ጊፍቱ ምኑ አሁን ቅድማ ላይሽም ሽቅልቅል 100 ሺህ በምናምናም ይበራልኛል። ብረታት ነው የሚለው። አትድረሽብኝ ብዬሻለሁ። ፋኒ ጋር ገባሽ ብለሽ አንቺ ልጅሽ ሀቢባ ጋር ገብታ እንደ ሀቢባን አትወጃትማ። ስትሰድቢያት የነበረች ናታ። ጊፍት ለሀቢባ እየሰጠቻት አይደል? ለምን አልተናገርሽም? ወይንስ ትንሽ ጡታችን እኔና አንቺ ተለቅለቅ ሲል በስህተት የወለድሽ ልጅሽ መሰልኩሽ? ጡቴ አሁን ለነገሩ እግዚአብሔር ይመስገን ከስቷል። ጡቴ ትልልቅ ዲጅ ነው ሲያካክልልሽ ተመሳሳይ ሆንልሽ። ከዛ ደግሞ ያቻለ ሰርጀሪ ያለችልሽ በቃ አንድ ማች አገኘው ሰርጀሪ ልጄ ናት በቃ ብለሽ እኔ ላይ የምትሰፍሪብኝ ረገጣ ተጀመረ። ጋይስ እግዚአብሔር ምስክሬ ነው። እኔ መንካት አልፈለኩም ነበር እውነት ለመናገር አምላክ በሚያውቀው። ግን ቅድም አሳስቄ አለፍኩ ጋይስ አሳስቄ አለፍኩኝ። እሺ ይሁን ብያት ይሁን ጂጂ ይሁን። አንቺ ለአንቺም አላግዝም ለሀገሬም ልጅ አላግዝም። ተፋይቱ ሴቶች ናችሁ ይሁንላችሁ ተጣሉ። ጂጂ አንቺም ከጉቺን ከነካሽ በደንብ ጊፍት መጥቼ ፑሽ እያደረኩ ከስራሽ ካብጣለሁ። ጉቺም አልኩኝ አለፍኩ። ስወጣ እየረገጠችሽ ነው ስደቢያ ቤታ። እኔ አሁን አልተሳደብኩም። እኔ ይልሽ ጂጂ ሊደርስሽ ይችላል። ቁጭ ብዬ እንደ ድሯ ቤታ አይደለሁ እንዲህ ቁጭ ብዬ አንቺ ባሽሙር ስትነኪኝ ምናምን እንዴት ቁጭ ብዬ አልሰዳደብሽ። በጠዋት እመጣለሁ ታፍላለሁ በላይሽ ላይ አው ሲቆጥር ሲሮጥ ትቆጥራለሽ። ከጨረስኩ በኋላ እንደዚህ ሰዓት ሳገኝ ማለት ነው አንድ ሁለት ሄድብሻለሁ። በዘር ደግሞ ከመጣሽ እንዳንቺ ወርጄ በዘር አልሰዳደብም። ለምን ሁሉም ሰው ማንነትሽን ያውቋል። ገባሽ? ጂጂ አንቺ እኮ አማራን ሰርበሽ ጉራጌን ሰርበሻል ትግሬን ሰርበሽ ይጋልቋል ልጅ። ለምን በማንነቴ ስለሚያውቁሽ ለህዝቡ ማሳወቅ አይጠበቅብኝም። ብልግናሽን ግን አስረግጬ ነው የምነግርሽ። ያለብሽ ዕዳ አይበቃሽም እንዴ? እዛም ሲሰድቡሽ ያችን ልጅ ጸጥ ብለሽ ከጉቺ ጋር ትሰዳደብም እንዴ? አትረጋገጭም እንዴ? እኔ ላይ ምን አስመጣሽ? ጉቺ ቤታ አምጣሻለኝ። አንቺማ ብታስቢ ኖሮ የእውነት ለእኔ ብትቆረቆሪ ብታስቢ ኖሮማ ያኔ ጉቺ መጥቼ እኔ ጉቺ እኮ ተናግራሽ አታውቅም ጂጂ አረፍቺ ምናምን ስልሽ ቤታ እንዲህ እኮ አንቺን ብላሻለች ብለሽ ትነግሪ ነበር። ዛሬ ስትጣሉ ጠብቀሽ የተናገርሽው እኔና ጉቺ እንድንጣላ ነው።
እንኳን እሷን ጉቺን አይደለም ያገረኝ ሰው አይደለም አንቺ ጂጂ ስንት ነገር ተባብለን እንኳን አንድ ቀን በመልካም ነገር ተናግረሻል ብዬ እንኳን ላሽ ያልኩሽ ሰው ባሽሙ ስታወሪ ማለት ነው። እኔ አሁን አልኩ እንዴ ታውቂኛለሽ አካሄድን አሁን እቺ ቁርጥ ቁርጥ አደም ነገርሽ ነገ ግን አለቅጣለሁ። ምን አስዋሽ እንጂ አለቅጣለሁ መጥቼ እንዴት እንደማደርገው አውቃለሁ። ሆድያ ማለት ብቻ ነው። እኔ አታስገቡኝ በዚህ መሀል ውስጥ ምን አምታርጉኝ። ስሚ አታስገቡኝ ያልሻት ሴትዮ ጉቺ እያለቀሰች እራሷን ልታጠፋ ነው። በሊያ የተነሳ እራሷ እንደ በዮኒ ማኛ የተነሳ ድረሽላ ስላለችኝ ጥሩ ይሰራ ጉቺ። በነገራችን ላይ በዚህ መልኩ ጥሩ ሰርታልሻለች፣ ግን በኋላ ቀናችብሽ መልሰን እንድናጠቃሽ ይህንን ሁላ ሴራ የሰራችብሽ ራሱ ጉቺ ናት። ለምን እንደሆነ ታውቂያለሽ? ጎጃሜ ስለተሳደብሽ። ዛሬ ጋሽ ወርቁ ብትይ ምናምን ብትይ ዞር ብሎ ያይሽም ጋሽ ወርቁ። በቃ ነገርኳቸው። የቤታ በጎች የቤታ እንትን በሎች ቤታን አሰርፏት። እኔ ነግሬያቸዋለሁ። ለምን መሰላችሁ? ይቺ ጅላንፎ ያ አርፋ ትቀመጥ ከኔ ጋር በቃ ነገሩት። ልትነግሯት ጥሩ። የ46 ዓመት አሮጊት ማን አባሽ ነው አሮጊት የምትዩ? አጥንትሽ አይደለም ሁሉ ነገርሽ የሚሸጥ ቁጭ ብለሽ የምትፈሽ ፈሳም እኮ ነሽ ቤታዮ ፈሳም። ለምንድን ነው ሁሉ ጊዜ እንዲህ ቁጭ የምትዩ? ታውቂያለሽ? እንደዚህ እንኳን ቁጭ ሁሉ ጊዜ እንደዚህ ብለሽ ለምን ቁጭ እንደምታይሽ? ይሄ የሀረግ አቀማመጥ አይደለም። በምስሽ ስለምትሸኝ ነው። ቁጭ ብለሽ ትሸኝ አይታወቅሽም። ሲያመልጥሽ እንዲህ ጭብጥ አድርገሽ ነው ቁጭ የምትዩ። ሾልኮ ስለሚወጣ ሄዱ በእሙ ሹር አድርገሽ የምትሸኝ ይዛት አይታችሁ እንደሆነ ከስር ብርድ ልብሱ አይቀር ምኑ አይቀር ቁጭ የምትልበት እንደ ህፃን ልጅ ጨርቅ ሰብስበሽ የሽንት ጨርቅ አርግሽ ነው ቁጭ የምትዩ። ያስታውቃል። አንቺ ጆንያ እንደ ጣቃ ጨርቅ ቆዳሽን ሰብስበሽ ይሄን ልበስ ወይም ለራስሽ ልበሽ። እሱ የቤታየውም ሰውነት እንደዛ ነው። እንደ ጣቃ ሰብስባው ነው የምትሄደው እንደዚህ እያለች። ስጋሽን አይደለም ያጠፋው ክብርሽንም ወዝሽንም ግርማ ሞገስሽንም በቃ ልክ ይሄ እንደ እግዚአብሔር ይቅር ይበለኝ እንጂ ቫይታሚን ያጠራቸው ህፃናቶች ሆዳቸው በወስፋት የተሞላ እኮ ነው የምትመስሉ። ውጥር ብሎ እዚህ ጋር ወይ እዚህ ጋር ሸለ ወይ እዚህ ጋር ሸለ እዚህ ጋር ውጥር ይላል እዛ ጋር ውጥር ይልና ወስፋት ያዛቸው ህፃናቶች። ክትባት ቤታዩ ክትባት ወደ ኤልሻዳይ ሰተናል። ደግሞ ሂጅባት ዙሪባታል። ኤልሹን አልሻለለት ሂጂ ጌርቲ ነው። እኔ ድሮ ማልጠናትም ኤልሻዳይ ሞር እንደውም ወደድኳት። እንደዛ አፌም ሳንቦጣረቅና ስለፈልፍ ያ ለፍልፊ ብላ ብትብች። እሺ ሰው ልጅ ያሳደገው እናት አባት ያለው አየሽ። እኛ ብንባልግ እንኳን መለሰችን በፍቅር እራሳችን አፈረ እንጂ እኔ ከድሮም ባልጠላት እወዳታለሁ። ይኸውልሽ ጎበዝ ስለሆነች ጭንቀል ስለተማረች በምንም ብላ ጭናለች። የታባሽ ጭናለች። አንቺ ይሄ እንኳን ኮፍያው እንኳን አላምርብሻል። ኮፍያው ራሱ መቀመጫ በቃ ቅል እንዲህ እየተነቃነቅሽ ቤታዬ እንዲህ እኮ ነው የምትነቃነቂ። ቅል ሆነሽ ቅል ዳንቴን ለብሶ እስቲ አንድ ጊዜ ፀሐይና አስመታኝ ነባት ድንጋይ ድጋሚ እንዲሰራ ዜና እናዳምጥ። እንደዛ ተብለሽ እኮ ወጣ ብለሽ ሽንት ቤት ሄደሽ ተመልሰሽ ትመጫለሽ። ወጣ ብለሽ ሽንት ቤት ሄደሽ ተመልሰሽ ትመጫለሽ። ይሄ ቅል ፀሐይ የሚቀጠቅጠው ባትሪ የሰባተኛ ሸርሙጣ ማንም እየላከሽ ማለት ነው። ስትፈልግ የወደ ሚስት ልክሻለች፣ ስትፈልግ የሆነ ሴትዮ ብቻ የሆነ ቶፒክ አንስተሽ እኮ በእኔ ታወቅሽ ሴትዮ። እኔ አንቺን በእኔ ነው የታወቅሽው። በእኔ ጥልሻለሁ። የበግ በጠጥ ታውቂያለሽ? የበግ በጠጥ እኮ ነሽ አንቺ። ድርቅ ያልሽ በቃ ቤታዮ እየሰደብኩሽ ነው እየሰደብኩሽ። ከዚህ በኋላ አርፈሽ ትቀመጫለሽ። ነገርኩሽ። ፀጉር እኮ የለወጥሽው አንቺ እኮ ፀጉር የለወጥሽው እድሜ ለቲክቶክ። ቤትዬ ማንጃሮ ቤታ ማንጃሮ በላት ሄዱና ቤታ ኖ ቤታ ፋን ነው ይሄ ቤታ ማንጃሮ ቤታ ማንጃሮ ፀጉርሽን የለወጥሽው በምን እንደሆነ ታውቂያለሽ? በማንጃሮ ዊግ የለወጥሽው በማንጃሮ ሁለት ብላክ ይዘሽ ፀጉር የማይገዛ ጥቁር ይዘሽ ሁለት ወንድማማች ይዘሽ እንደተባለው ነው። ያላቅም ያላየሁትን አላወራም። ፀጉር የማይገዛ ይሄንን የሚያክል ሰውነት ይዘሽ 35 ኪሎ ነው አሉ የቀነስሽው በማንጃሮ።
35 ኪሎ 1800 ታፕ ታፕ ኮፒ ሊንክ ይሄድበት ሂድበት። ይሄ ጊዜ ናፍቆናል ያ ቤታ ማንጃሮ ስንት ነበረ የቀነስሽ በማንጃሮ 35 ኪሎ። ይሄ ሁላ ጊፍት ወዴት ነው ሄደው? እኔ ራሳውን ሳስበው ማንጃሮ ልወጋ ፈልግና 4000 ዩሮ ነው የሚያስፈልገው። 10000 ዩሮ ሞልቼ በ15000 ዩሮ ባስቀንሰው አይሻለኝም? 4000 ዩሮ ማንጃሮ 600 ዩሮ ማንጃሮ ገዝቼ ውልቅ። ምንሽ እንዳወለቀው ታውቂያለሽ? አንጎልሽን ጭምር ነው ያወለቀው። አንቺ ሙጃ፣ አንቺ መሀይም አናትሽን ጭምር ነው ያወለቀው። የሚሰጥሽ ጊፍት በሙሉ ሰው እንደ ኤልሻዳይ ያለው ዱባይ ሄዶ ቤት ይገዛል። አፈር ያስበላሽ። ግድ የለሽም። ያቺ ትንሿ እህትሽም ኢትዮጵያ ቤት ገዝታለች አሉ። ጉጉቴ በሚሰጣት ገንዘብ አጠራቅማ የሰው ልጅ በሙሉ ቤት ይገዛል። አንቺስ ማንጃሮ ላይ ነው ኢንቨስት ያደረግሽው። አፈር ያስበላሽ። የአንቺ ታናናሾችሽ እየሄዱ ከኢትዮጵያ አልፈው ዱባይ ቤት ይገዛሉ። አሁን እዚህ ጋር ቁጭ ብለሽ አትንኩኝ እነካ አፈር ያስበላሽ። ሙጃ የሞች ሙጀሊያ ቁጣራ ድረስ አንቺስ ባሪያ እየቀለብሽ እሱንም ደግሞ ቅዳሜና እሑድ ይዘፈዘፍብሻል። የትም ሄዳትች ልጆችዬ ቅዳሜና እሑድ የለውም። አሁን ልብስ ታጥቢያለሽ፣ ቤት ትጠርጊያለሽ። እቤት ነው የሚውሉ። የተከራየሽው ቤትም አለቀ በቃ። ተማምነሽ ቲክቶክን ተማምነሽ ቤት ቀይረሻል አሉ። ይሄንንም የሰማነው ከጓደኛሽ ነው ከዱባይዋ ስታወራ። በፊት ከነበርሽበት ቤት ቀይረሽ ገና እንደገና በቃ ባለፈው በተጫወትሽ ጨዋታዎች በሚሰጡሽ ጊፍተር ቤት ቀይረሻል። በቃ ጊፍት ቆመ፣ ተዋረድሽ። ያ እኔ ለማንም አንግሽ አይደለም ለማንም ሊያንም ለመስደብ ፈልጌ ሲሪየስሊ። ግን አንቺ ከአንቺ ጋር የሆንኩትኝ በዛ ሰዓት የዱባይዋ ያ ማሰሻ ወይዘሮ ማሰሻ እራሷን ልትገል ነው። ጂጂ አይስወር ቮይስ አለኝ ዛሬ ራሱ። አሁን ቅድም ራሱ አዳምጠው ነበር። እራሷን ልታጠፋ ነው፣ ሁሉም ዞሮባታል ስትለኝ ነፍስ አይጥፋ ብዬ ነፈሰብሽ እኮ ሞች በቃ ሄድሽ። አይስወር ሰው እንኳን 1 ዓመት እንኳን ፌመስነቱን አይተው 6 ወር እንኳን መሙላት ያልቻልሽ እኮ የነፈሰብሽ ሬሳ እኮ ነሽ። ሬሳ እኮ ነሽ። አይስወር ገና ለመኖር ሂጂና ወንድማማቾች እንደኪ አንቺ በስበስ ዋና የጻን ልጅ መጫወቻ ውሃ ያለው እንትሬን ምን የሚባለው ይሄ የሚጫወቱበት ያ ዋኮነሽ ታስታውቂያለሽ። ቆዳሽ እንዴ ብሎ ስፖርት ስሪበት። ያ ጠንከር ካልሆነማ ደና ወንድ ይዞሽ ሉክሰስ ኑሮ እያኖረ በአሜሪካን ሀገር እንዲህ እያልን እናይሽ ነበረ። ዳይመንድ እንዳልሽ ዳይመንድ ብትሆኚ ጓደኞችሽን ያቸው ይሄ ከፋም ለምላይ ፎንቃ ላይ ናቸው። ታናናሾችሽ ወልደው ከብደው መውለድ ሲያቅታቸው ደግሞ ዲግሪያቸውን ጭነው ዲፕሎማቸውን አድርገው ከምንም የሌለሽ ቆረቆ እንዳሮጊት ባዶ አይ መጨረሻሽ በ40 ዓመትሽ በ50 ዓመትሽ አራገባሽ። ነገ የምታከብር ሃፒ በርዝዴይ። እንደዚህ አይነት ብልግና ስታቆሙ የዛኔ እተዋቸዋለሁ። ምክንያቱም እዚህ ቲክቶክ ላይ አንድ ልብስ መጥፋት አለበት። አይ ቲንክ ሶ የዛኔ ሁሉም አርፎ ይቀመጣል። ገባችሁ? ካልሆነ ግን እነዚህ ክፍታፎች እነዚህ መንደሪዎች ማለት ነው። ይሄ የቲክቶክ ገንዘብ ሰው ያደረጋቸው የሚመስላቸው ግን ሰው ያልሆኑ በጣም ብዙ ወራዳ ልጆች አሉ እዚህ ላይ። በጣም ወራዳ ልጆች ሰውን በማህበር ሆነው ማጥፋት የሚፈልጉ አንድ። ሁለተኛ ነገር ደግሞ ሰው ያላለውን ነገር አሁን ምንድን ነው ያለችው ቅድም የልጅሽን ወሸላ ምን ያልሽ አይሽ ሐሰተኛ መሆንሽ ልንገርሽ። እኔ ስለ ልጄ ባል ወሸላ ተናግሬም አላውቅም፣ ልናገርም አልችልም። እሱ ያንቺና ያንቺ ዘመዶች ሙያ ነው፣ የመጣሽበት አካባቢ ሙያ ነው፣ የኔ አይደለም። ኦኬ ይሄ በጠሰ ቆረጠ አይሳብ ገባሽ? ሰው ያላለውን ነገር ብሏል ብሎ ትውልድን ማሳመን ስራሽ ከሆነ እኔ ደግሞ ልንገርሽ አይደል ዘር ማንዘርሽን ከስር ጀምሬ ልክ ነው ማስገባው። ይህን ብቻ ልታውቂ ነው የምፈልገው።
እኔ እንዳቸው አውርቻ አይደለም ሰርቼ ነው ማሳይሽ። እናቱን የማያውቁት እንዴት ነው በርዝዴውን የሚያከብረው? አዎ ወይዘሮ ለኢላ እናትሽ ካልሆነች የማታውቂያት ከሆነ አሜሪካን የመጣሽበትን ቀንና አድሜሽ እንዴት አባሽ ነው በርዝዴሽ የምታከብር? ማን ነገረሽ? እናቴን አላውቃትም ብለሻል። እናትሽን ሄደን ብታመጣ ራሱ ማወቅ አልቻልሽ፣ መለየት አቅቶሻል። እንዴት ነው ልደትሽ የምታከብር? እናቱን የሚያውቅ ሎሬ ነጋሪ ማለት ነው። በዚህ በዚህ ቀን የተወለድሽው እንደዚህ ነበር ምጡ ስታቂ ታከብሪያለሽ። ካልሆነ አሁን የምታከብሪው ልደት አይደለም፣ ኮይን ለመሰብሰብ ነው፣ አንበሳ ለመሰብሰብ፣ የአማራን ህዝብ ለማራቁት። መቼስ የሚሰጥሽ ትግሬና ኦሮሞ የለም። የአማራን ህዝብ እነዚህ ምስኪን ወንድሞቼ እህቶቼ፣ የአማራን ህዝብ አንቺ ማክበር ያለብሽ ተስካር ነው። ገመዱን ወደኋላ እንዲያየሽ ማለት ነው። ገመድ የቁም ተስካር ነው ማክበር ያለብሽ። የቁም ተስካር ጂጂን አታውቂያትም። አንቺ ስትመጪ ጂጂ ቀዝቅዛ ነው የምታውቂያት፣ ቀዝቅዛ ምንም ሳትናገር። አሁን ግን ተነሳባት። ሄዱ የኔ ቆንጆ ተነሳባት። ተነስቶብኛል። አሳማ ልሆን ነው፣ ልበላሽ ነው፣ ባለጌ ነኝ። አሸነሻለሁ። ጎንደር አትገቢያትም። ጎንደር የኔ ነው፣ የክርስትና እናቴ ሀገር ነው፣ የጓደኞች ሀገር ነው። እማከብረው አማራ። ትናንትና እንኳን አስቀይሜው ከሆነ ይቅርታ ለማለት ዝግጁ ነው። እንዳንቺ ያለው ግን አሳማ እናትሽን አባትሽን ጠርተሽ እናትሽን ማትደግሚ ለፖለቲካ ብለሽ፣ ለገንዘብ ብለሽ፣ ለጊፍት ብለሽ ባለጌ፣ ማንም ያሳደገሽ መጠሪያ የሌለሽ ጋርቤጅ ታርፊያለሽ። እናትሽን ፈልጊ፣ መጀመሪያ እናትሽን ፈልጊ። ዝም ስልሽ ጊዜ ሰጥቼሽ ነው፣ በራስሽ ጊዜ። መጀመሪያ የአማራን እናት ከመርዳትሽ በፊት፣ የአማራን ሞሎክሴ ለልደት ይብልሽ ከማለትሽ በፊት የእናትሽን መቃብር ሄደሽ ቢሆን አበባ አድርጊበት፣ ሞታም ከሆነ በዚህ ያላትቃጠል ነበር። ይቺ የበሰበሰች ግም ሴትዮ ስታመጣ ውስጥሽ የምታቂ ነው። እንደ ሳምሪ አባት ንቀሽ ትተሽ አዲስ አበባ ሄደሽ ራሱ ኮርተሽ ትመጪ ነበር። ልክ እንደ ሳምሪ ትሆኚ ነበር። ኖ በቁም እናትሽ ነካሽ። ስለሌላው እናት የምታበይበት ቤታዮ ትባላለች። ስለ ማንጃሮ ነው የማወራው፣ ስለ ማንጃሮ በቁም የሞትሽ